ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? ወለጋ ቢዛሞዝ አኒሻ ሳይድ እዝ ምስራቅ ወለጋ ሆሮ ጉድሩ ግንባር ላይ እንግዲህ ጊዳያና ወረዳ አንገር ጉትን ከተማ ላይ ከፍተኛ ድል ተገኝቷል። በአፋብን ቢዛሞዝ እንግዲህ አኒሻ ሳይድዝ ይህ ድል ምንድነው ስንል የኦሮሚያ ኃይሎች የኦሮሚያ ሚሊሻ፣ የኦሮሚያ ክልል ፖሊስ፣ ኦሮሚያ ክልል ልዩ ኃይል፣ ገዳ ኮማንዶና በህቡ ያደራጃቸውን ቡድኖችን ከመከላከያ ጋር በማጣመር እንግዲህ ጊዳያና ሆሮ ጉድሩ ከተማ ላይ እንግዲህ ከፍተኛ ጭፍጨፋ እየፈጸመ ይገኛል። አገዛዙ የብልጽግናው ስብስብ ማለት ነው። ይህን እንግዲህ በመቃወም አፋብን ቢዛሞዝ ከፍተኛ መነሳሳት በከፍተኛ ወኔና አጸፋ መላሽነት አላማ እንግዲህ የብልጽግናውን ኃይል ከኦሮሚያ ፖሊስ እስከ መከላከያ ድረስ እስከ ገዳ ኮማንዶ ድረስ እንግዲህ ደምስሶ በርካታ የቡድንና የነፍስ ወከፍ መሳሪያዎችን መማረክ ችሏል። በርካታ የኦሮሚያ ልዩ ኃይል፣ የኦሮሚያ ፖሊስ፣ የኦሮሚያ የገዳ ኮማንዶ ብለው ያደራጁትን እንግዲህ ገዳይ ስብስብ መከላከያንም ጨምሮ እንግዲህ ሙትና ቁስለኛ አድርገዋል፣ ማርከዋል። በዚህም የተናደደው የአብይና የሽመልስ አብዲሳ ተላላኪ ስልጣን አስጠባቂ ኃይል እንግዲህ በኦሮሚያ በተለይ በምስራቅ ወለጋ አማራን ትኩረት ያደረገ ጭፍጨፋ እያደረገ ይገኛል። ከነዚህም መካከል እንግዲህ ንጹሃን ህጻናት፣ አዛውንቶች፣ ሲቪሊያንን ትኩረት ያደረገ እንግዲህ የታጠቀውን በአፋብን ስር ያለውን በምስራቅ ወለጋ በሆሮ ጉድሩ የሚንቀሳቀሰውን የቢዛሞ እዝን የአኒሻ ሳይድ እዝን ማጥቃትና አጸፋ መመለስ በቀሉን መመለስ ሲያቅተው እንግዲህ ንጹሃን አማራዎች ላይ መረጃ ትሰጣላችሁ እናንተ ናችሁ የምትደብቋቸው በማለት ምክንያታዊ ባልሆነ ምክንያት እንግዲህ ንጹሃንን እየጨፈጨፈ ይገኛል። ይሄ ምንድነው ስንል ይሄ የማን ድክመት ነው ስንል የአማራ ትግል ከሲቪሊያኑ ከፖለቲካ ከዲያስፖራው ከሚዲያው እና ከአፋብን ችግር ይመነጫል ማለት ነው። የሚመጣው ችግሩ የሚመነጨው ከነዚህ ነው። ምክንያቱም ፋኖ እንደ ራሱ እንደ እዞች ሁሉ የዲያስፖራውን እንደገና ማዋቀር ባለመቻሉ፣ ሚዲያዎችን እንደገና ማዋቀርና በሱ ትዕዛዝ ስር ማድረግ ባለመቻሉ እንግዲህ የሚዲያ ብልጫ በብልጽግና ተወስዶ እንደዚህ አይነት ዘግናኝ ጅምላ ጂኖሳይዶች እንግዲህ ለዓለም መድረስ ሳይችሉ እየቀሩ ነው ማለት ነው። ስለዚህ ይህ ነገር ትኩረት ተሰጥቶት ሊሰራ ይገባል። ሌላው መረጃ ምንድነው? በአፋብን ቴዎድሮስ በሉማሜ ከተማ የተደረገው ጀብድ ነው። ይሄ እንግዲህ የብልጽግና ጄኔራሎች አቅደው የአፋብን ቴዎድሮስ እዝን አመራሮች ለመደምሰስ ያሰቡትን እቅዳቸው ያከሸፈ በሉማሜ ከተማ ተደርጓል። ይህ ጀብድ እንግዲህ የብልጽግናን ተላላኪ ጄኔራሎችን እቅድ ያከሸፈ በቴዎድሮስ እዝ አመራሮች የዘመቻ መሪዎች የተደረገ ድንቅ ጀብድ የተገኘበት ነው። በዚህም እንግዲህ ብርሃኑ ጥላሁን የሚመራው የስድስተኛ እዝ እና